ወደ ሱባኤ ስንመለስ እንግዲህ ሱባኤ የምንለው አሁን ያለንበት ሱባኤ ይባላል። ሱባኤ ማለት ከእግዚአብሔር ጋር የምንነጋገርበት ከእግዚአብሔር ጋር በንስሐ በመመለስ በመጸጸት በአዲስ ማንነት እግዚአብሔር ይቅር እንዲለን በአዲስ ሰውነት ከጾሙ በኋላ በርተን እንድንነሳ ከእግዚአብሔር ጋር ቁርጥ የሆነች ልመናን ይዘን ከእግዚአብሔር ጋር የምንናገርበት ነው። አምላካችን ደጅ የምንጠናበት ነው። ስለ ማህበረሰቡ፣ ስለ ግላችን፣ ስለ ቤታችን፣ ስለ ኑሯችን፣ ስለ ትዳራችን፣ ስለ ልጆቻችን፣ ስለ ሁሉም የምንጸልይበት ከእግዚአብሔር ጋር የምንናገርበት ሰዓት ነው ማለት ነው። ይሄ ሱባኤ ይባላል። ስለዚህ ሱባኤው በሶስት ይከፈላል። የግል ሱባኤ አለ፣ ከዛ የማህበር ሱባኤ አለ። የማህበር ሱባኤ የሚባሉ ለምሳሌ የጽዋ ማህበር ያላቸው የጽዋ ማህበር ያላችሁ ካላችሁ በጽዋ ማህበራችሁ አድርጋችሁ አንድ ሱባኤ ማያዝ ትችላላችሁ። ተሰብስባችሁ ሰንበት ተማሪዎች ለምሳሌ ሰንበት ትምህርት ቤት የሆነ ነገር ቢፈጠር የሆነ ፈተና ቢመጣ ሰንበት ተማሪዎቹ አንድ ላይ ሱባኤ ይዛሉ ማለት ነው። አያችሁ? ይሄ የማህበር ይባላል። ለምሳሌ በገዳም የሆነ ፈተና ቢመጣ በገዳም ያሉ መነኮሳት ሱባኤ ይዛሉ ማለት ነው። ይሄ የማህበር ሱባኤ ይባላል። ሶስተኛው ደግሞ የአዋጅ ሱባኤ የሚባለው አሁን እኛ እያደረግን ያለ ነው። የአዋጅ ሱባኤ ማለት ነው ቤተክርስቲያን ልጆቿን ሰብስባ ጠርታ በሉ ጾም ጸሎትን አውጅ ያለው ስለዚህ ኑ ጹሙ ኑ ጸልዩ ብላ ልጆቿን እያስታወሰች ልጆቿን እየመከረች ልጆቿን ስሙ እያለች በታላቅ ድምፅ እየጮኸች ጾምና ጸሎትን የምታውጅበት ቀን ነው ይሄ ማለት ነው። ይሄ ምን ይባላል? የአዋጅ ሱባኤ ይባላል ማለት ነው። የመጀመሪያው ሱባኤ የያዘው ታውቃላችሁ? የመጀመሪያው ሱባኤ የያዘው ማን ነው? አዳም ነው። ሱባኤ በነገራችን ላይ በኃጢአት ምክንያት የመጣ ነው። በውድቀት ምክንያት የመጣ ነው። ምክንያቱም አዳም ከገነት ተባረረ። ከገነት ሲባረር ወደ ገነት ለመመለስ እግዚአብሔርን ጠይቆታል። ምህረትን ይቅርታን ጠይቋል እኮ በነገራችን ላይ እግዚአብሔርም አድንሃለሁ ከ5500 ዘመን በኋላ ከልጅ ተወልጄ አድንሃለሁ ብሎ ያን ቃል ኪዳን ፈጸመለት። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ስታነቡ ወደ ሲኦልም ወርዶ የሚለው ትዝ ይላችኋል። በሲኦል ለነበሩት ነፍሳት ነፃነት ተሰበከላቸው የሚለው የዛን ጊዜ አዳምና ልጆቹ ክርስቶስ አወጣቸው። የአዳም ተስፋው ተፈጸመ ማለት ነው። የአዳም ተስፋው ተፈጸመ። ስለዚህ ወደ እግዚአብሔር ለመመለስ ከዛ በኋላ ነቢያቱ ሁሉ ሱባኤ ይዘዋል አይደል? የክርስቶስን ልደት ለማየት ሱባኤ ተይዟል። ከእግዚአብሔር ዘንድ ምህረት ሱባኤ ተይዟል። ጾም ጸሎት ተይዟል። በጣም ብዙ ጾምና ጸሎት በመጽሐፍ ቅዱስ ታያላችሁ። ለምን? ጾም ምን ስለሆነ ከእግዚአብሔር ጋር መነጋገሪያ። ልክ ለምሳሌ እኔ እና እናንተ በስልክ አይደል እንደዚህ የምናገረው? በማዕከላችን ስልክ አለ፣ አይፎንም ይሁን ሳምሰንግ፣ ከዛ ቲክቶክ አለ፣ ኢንተርኔቱ አለ፣ ምን አለ አይደል? አገናኘን። በቃ ከእግዚአብሔር ጋር የምንገናኝበትን መሳሪያችን ጾምና ጸሎት ነው። ክርስቲያን ያለ ጾምና ያለ ጸሎት ደካማ ነው። ክርስቲያን ያለ ጾምና ያለ ጸሎት ውጊያው ላይ ብቻውን የቆመ ነው። ትጥቅ አልታጠቀም ማለት ነው። የትኛው ውጊያ? ከአጋንንት ጋር ከሰይጣናት ጋር የሚደረገው ውጊያ። ይሄ ከስጋና ከደም ጋር ያለውን አይደለም፣ ከርኩሳን መናፍስት ጋር። ከርኩሳን መናፍስት ጋር ያለውን ውጊያ የምትዋጉት በጾምና በጸሎት ነው። በቃ አለቀ። ስለዚህ አንድ ሰው ጾምን አልፈልግም ካለ ምን እያደረገ ነው? ከአጋንንት ጋር ውጊያውን አጋንንትን መቃወም ሳይሆን አጋንንትን መደገፍ ይዝና አጋንንት መኖሪያ ያደርጉታል ማለት ነው። ሰውነቱ ሰይጣን ማደሪያ ይሆናል ነው ሰውነቱ ማለት ነው። ስለዚህ የሰይጣን መጠቀሚያ የአጋንንት ባሪያ ሆኖ ይኖራል ማለት ነው። ጾምንና ጸሎትን የሚጠላ ሰው። ስለዚህ ጾምና ጸሎት ይሄ ሁሉ በረከት ይሄ ሁሉ ጥቅም ያለው ነውና ጾምን በመጾም ብዙ ጥቅም ይገኛል። እንዳልኳችሁ ቅድም ሚስጥራት ይገለጣሉ። ጸጋ መንፈስ ቅዱስ እናገኛለን። ኃይል ብርታት እናገኛለን። ትዝ ይላችሁ እንደሆነ ሙሴ እንኳን ጽላቱን ለመቀበል ወደ ሲና ተራራ ሲሄድ ጾምና ጸሎት እኮ ይዟል። 40 ቀንና 40 ሌሊት እኮ ጾሟል እኮ ሙሴ። ዝም ብሎ እኮ አልተቀበለም። ሄዶ ህጉን ወደ ሲና ተራራ ሄዶ ህጉን ሊቀበል ሲሄድ እኮ ዝም ብሎ አልተቀበለም። 40 ቀንና 40 ሌሊት ጾሟል ሙሴ። ለዚህ እኮ ነው እስራኤላውያን አረ ሙሴ ጥሎን ጠፋ፣ በበረሃ በትኖን ሄደ፣ 40 ቀን ከኛ ተለየብን፣ አይተነው አናቅም እያሉ እኮ ጣዖት ይሰራልን እያሉ እኮ የጣዖት ፍቅራቸውን ሲያቀነቅኑ የነበሩት እኮ ለዛ ነው። ሙሴን 40 ቀን ስላላዩት። ሙሴ ግን 40 ቀን ታዲያ ምን ይሰራል ቢሉ እየጾመ ነበረ። መጽሐፍ ቅዱስ እንደሚነግረን ኦሪት ዘጸአትም ማንበብ ነው። 40 ቀን እና 40 ከጾመ በኋላ ነው ጽላቱ የተቀበለው። ከእግዚአብሔር ዘንድ በረከትን የምንቀበልበት፣ ጸጋን ኃይልን የምናገኝበት፣ ለጥያቄዎቻችን መልስ የምናገኝበት። ቲክታክ ላይ
ጫማው ቁጥር ስንት ይሆንልሽ? እድሜው ስንት ይሆንልሽ? ደሞዙ ስንት ይሆንልሽ? ወገቧ ስንት እንዴት ይሆንልህ? መልኳ እንዴት፣ አይኗ እንዴት ይሆንልህ? አፏ እንዴት ይሆንልህ? እየተባለ ቲክቶክ ላይ ትዳር ከምንመርጥ በርከክ ብለን እግዚአብሔር ሆይ ለእኔ ያሰብካትን ሚስት ስጠኝ፣ እግዚአብሔር ሆይ ለእኔ ያሰብከውን ባል ስጠኝ፣ እግዚአብሔር ሆይ ቤቴን አንተ ስራ። ከእግዚአብሔር ዘንድ ነው ባልና ሚስት የሚገኘው። መጽሐፍ ቅዱስ ምን ይላል? ሀብትና ንብረት ከእናት ከአባት ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል። ስለዚህ ከእግዚአብሔር ዘንድ ለሚስት እንኳን እኮ ጸሎት ይያዛል። ባይዘው እኛ አሁን ላይ ለሚስት ቲክቶክ ነው የምንከፍተው፣ አካውንት ነው ክሬት የምናደርገው አይደል? ሚስት ለማግኘት ወይም ሚስት ባል ለማግኘት፣ ወንዱ ሴት ለማግኘት፣ ሴቷ ወንድ ለማግኘት ቲክቶክ ነው የሚከፍቱት። ከዛ ስግጥ ማለት ነው ፏፋ ብለው የተገኘውን ዱቄት ተቀባብተው ከዛ በቃ ስግጥ ማለት ነው። በቃ ስግጥ ብሎ ፍጥጥ ብሎ መምጣት ነው አለቀ። እንደዛ ግን አይሆንም። በስግጥና የሚመጣ ትዳር የለም። በስግጥና የመጣ ትዳርም ካለ ስትሰጋገጡ መከራ ነው የምታዩት። ድርቀት ነው የሚሆነው። የሚደማመጥ የለ፣ ጩኸት ነው የሚሆነው። አያችሁ። ከእግዚአብሔር ዘንድ የሚሰጠው ትዳር ግን ከእግዚአብሔር ዘንድ የሚሰጠው ግን ሚስት ከእግዚአብሔር የምትሰጠው ሚስት ከእግዚአብሔር የሚሰጠው ግን ባል ግን ለሴቷ እረፍት ነው፣ ለወንዱ ሴቷ እረፍት ናት። ወንዱ ለሴቷ ምንድን ነው? ቤተክርስቲያን ክርስቶስን እንደወደዳት ወንዱም ሚስቱን እንደዛ ነው የሚወዳት። ጌታ ለቤተክርስቲያን ተገርፎላታል፣ በጥፊ ተመቶላታል፣ ምራቅ ተተፍቶበታል፣ ዝቅ ብሎ እግር አጥቦላታል። ትክክለኛው ባል በጾም በጸሎት የተገኘው ባል ለሚስቱ መስዋዕት የሚከፍል ነው፣ እግሯን የሚያጥብ ነው፣ ትሁት ነው፣ ታዛዥ ነው። በጾም በጸሎት የተገኘች ሚስት እንደ ሳራ ናት። ጌታዬ እያለች የምትታዘዝ ናት። ዝቅ ብላ የባሏን እግር ለማጠብ አይከብዳትም። ዝቅ ብላ ባሏን ለመታዘዝ ለማገልገል አይከብዳትም። የቤቱ ራስ አንተ ነህ ለማለት አይከብዳትም። ባል ደግሞ ሚስቱን የቤቱ ደግሞ ዘውድ አንቺ ነሽ ለማለት አይከብደውም። ከእግዚአብሔር ጋር ኮኔክሽናችን አይኖርም። ጾምና ጸሎት እግዚአብሔር ደስ የሚያሰኘው ነው። ሐዋርያቱም እንዲጾሙ ታዘዋል። ሐዋርያቱም ጾመዋል። ክርስቶስም ጾሟል። ክርስቶስ የጾምበት ምክንያት ለእሱ አስፈልጎት አይደለም። ለእኛ ግን ምሳሌ አርያ ሊሆነን ጾምን ቀደሰልን፣ ጾምን ባረከልን። አረዘምኩባችሁ እንዴ? አረዝሟል ማለት ነው። ዳቆን አረዘምም። ዳቆን ቀጥል ዲያቆን። እሺ፣ ስለዚህ ክርስቶስ ኢየሱስ ጾምን የመጀመሪያው ልክ እንደተጠመቀ የመጀመሪያው ያደረገው ተአምርም ከመስራቱ በፊት ስብከትንም ከማስተማሩ በፊት ምንም አይነት ደዌያንን ከመፈወሱ በፊት የመጀመሪያ ያደርገው ምንድነው? ጾም፣ ጸሎት። ወደ ገዳመ ቆሮንቶስ አይደል? በሰይጣን ይፈተን ዘንድ አይደል የሚለው? 40 ቀን 40 ሌሊት ጾመ፣ ተራበ፣ ተጠማ ጌታ። ለእርሱ ምን ይጠቅማል? ምንም። ለእኛ ግን ጾምን ይባርክልን ዘንድ ጾምን ይቀድስልን ዘንድ ጾሙ አለን ማለት ነው። ክርስቶስ የቃልም የተግባርም መምህር እኮ ምነው ለዛ ነው። በነገራችን ክርስቶስን መምህራችን እኮ እንለዋለን። ለዚህ እኮ ነው ማርያም ሲላት ረቡኒ አለች። መምህሬ ማለት እኮ ነው። መምህር ሆይ ማለት ነው። መምህሯ ኗ፣ ባለውለቷ ኗ፣ 7 አጋንንት ያወጣላት ኗ። በጣም ባለውለቷ ነው ክርስቶስ። ትምህርቱን ታውቋለች፣ ድምፁን ታውቋለች። በጎቼ ድምፄን ያውቃሉ እንዳለ ጌታ ማለት ነው። መምህር አለችው። ክርስቶስ የቃልም የተግባርም መምህር ነው። ሳይጾም ጹሙ አላለንም። ጾምን ሳይቀድስልን ጹሙ አላለንም። ስለዚህ የጾመው ለምንድነው? ለእኛ ምን የምናደርግበትን የአጋንንትን ፈተና ድል የምናደርግበትን። አረስተ ኃጣውእ ይባላሉ በግዕዙ። የኃጢአት ዋናዎች ማለት ምን? ትዕቢት፣ ስስትና ቅናት። እነዚህን ሶስቱን የኃጢአት ራሶች የተባሉትን የቀጠቀጠበት ክርስቶስ፣ ድል ያደረገበት ክርስቶስ። እኛም ድል ማድረግ የምንችልበትን ምን ሰጠን? ጾምና ጸሎት ሰጠን። ስለዚህ ጾም ጥቅም የለውም የሚል ሰው ከክርስቶስ ጋር ነው መጀመሪያ የሚጣላው፣ ክርስቶስን ነው የሚቃወመው። ክርስቶስ አምላካችን ክብር ይግባውና ያደረጋቸው ነገሮች ሁሉ በግምት የተደረጉ አይደሉም። እያንዳንዱ ነገር ውስጥ ለእኛ የሚጠቅም ነገር የተደረገው፣ ለእኛ ትርፋችን የተደረገው፣ ለእኛ ሕይወት ትምህርት ይሆን ዘንድ ነው። ለእኛ መንገድ እረፍት ይሆን ዘንድ የተደረገው እያንዳንዱ ነገር
ጌታ ዝም ብሎ በግምት አላደረገም። ሁሉ ነገር ለኛ ለጥቅማችን የተደረገልን፣ ለጥቅማችን መወለዱ ለጥቅማችን ነው። መጾሙ ለጥቅማችን ነው። መጠመቁ ለጥቅማችን ነው። ለእርሱ ምን ይረባዋል? ለጌታ ምን ይረባዋል? ምንም እኮ አይረባውም። አዎ መምህርና ጌታችሁ ነኝ እኮ ብሏል። መምህርና ጌታችሁ ሰውን ግን ዝቅ ብዬ እግራችሁን አጠብኳችሁ አለ። ስለዚህ እሱ ምንድነው? መምህርና ጌታ ነው። ለእርሱማ ምን ይጠቅመዋል? ይልቅ ግን ለእኛ አርያ ምሳሌ የሆነ ዘመን አለ ጌታ። እኔ በልቤ ትሁት ነኝ አለ ጌታ። ከእኔ ምን በሉ ተማሩ። በቃ ከጌታ ብዙ ነገር እንማራለን። ከተማርናቸው ብዙ ነገሮች ውስጥ ጾምና ጸሎት ነው። ስለዚህ ጾምና ጸሎት የክርስቲያን ሕይወት ነው። በቃ ግዴታ ነው። አለመጾም አይቻልም። እደግመዋለሁ፣ ክርስቲያን ሆኖ አለመጾም አይቻልም። ክልክል ነው፣ ነውር ነው፣ በጣም የተወገዘም ነው። ባይዘው ይሄ ስል ግን በሽተኞች፣ እናቶች፣ እርጉዞች፣ በመድኃኒት የሚሄዱ በመድኃኒት የሚጠቀሙ ኦኬ፣ በተለያየ በሽታ ውስጥ የሚያልፉ ሰዎችን ይመለከታል? አይመለከትም። እነሱ ግን ይህን ያላረጉት ጾምን ጠልተው አይደለም። ከጤናቸው ችግር ካሉበት ሁኔታ አንጻር መብላት አለባቸው። የሚያስፈልጋቸው ለሰውነታቸው የሚያስፈልግ ንጥረ ነገር ያስፈልጋቸው ሊሆን ይችላል። ኦኬ፣ እነሱ ግን ይሄንን ደግሞ ጾሙን በምን ያካከሱታል? ማካካስ ስላችሁ እንደው ቃሉን ለመግለጽ ነው እንጂ በምን ያረጉታል? ቢበሉም እንኳን ያልተቋረጠ ጸሎታቸውን ያደርጋሉ። ከበሉት ላይ ለነዳያን ያካፍላሉ፣ ለድሆች ያካፍላሉ። ኦኬ፣ እንዲሁ ደስ እያላቸው ማለት ለሚበሉት። በነገራችን ላይ መጾም ጥቅም እንዳለው ስለሚያውቁ እንዲሁ በቃ ውይ እንኳን በሽተኛው እንኩኝ እንዲሁ ያን ጾም እንዲሁ ሰልችቶኝ ነበር የሚሉ ከሆነ ይሄ ምን ጥቅም አለው? ጌታዬ ፈውሰኝና ልጹም፣ እርዳኝና ልጹም፣ እንዲሁ ከበሽታ ያላቀኝና ለውለታ ለፍቅር ለቸርነት። እንዴ ስለ ክርስቶስ እኮ አንገት ይሰጣል። ስለ ምግብ የሚጨነቅ ሰው እኮ ገና ክርስቶስ አልገባውም ማለት ነው። ስለ መብላት ስለ ሆዱ የሚያስብ ሰው ሆዱ አምላክ የሆነበት ሰው የክርስቶስ ፍቅር በእርሱ አልገባውም ማለት ነው። ገና የክርስቶስ ፍቅር የገባው ሰው መብላት አይደለም ትዝ የሚለው። በነገራችን ላይ ኦኬ፣ ውለታው የጌታ ውለታ ያለበት ሰው ውለታው ሲገባን እኮ በነገራችን ላይ አንገት እንኳን ይሰጣል እኮ። ሐዋርያቱን ተመልከቷቸው። የትኛው ሐዋርያ ተንደላቆ ኖረ? የትኛው ሐዋርያ ተመችቶት ኖረ? ይችላሉ እኮ ተንደላቆ መኖር። ቀላል ነው። ክርስቶስን መካድ ነው። ተንደላቆ ለመኖር ክርስቶስን መካድ ነው። ተንደላቆ ለመኖር መስማማት ነው። ከሮማውያን ጋር ከአይሁዶች ጋር መስማማት እኮ ነው። ቀላል ነው እንዴ! ያ ሁሉ መከራ ምን አስፈለገ? ዋሽቶ ማለፍ ይቻላል። ግን ነው የሐዋርያቱ ሕይወት ያውቁታል። አገራችን በሰማይ ነው። ይሄ ነው በቃ ሕይወታቸው። እቺ ምድራዊ እቺ ዓለማችን ጊዜያዊ ናት፣ ኪራይ ናት። አገራችን በሰማይ ነው። ለምሳሌ እናንተ እኔ ቤት ዛሬ ብትመጡ 1 2 ቀን 3 ቀን ትቆዩ ይሆናል። ከዛ በላይ ግን እንደማትቆዩ ታውቁታላችሁ። ስለዚህ ምን ታሄዳላችሁ? እንደማትቆዩ ስለምታውቁ ምን ታደርጋላችሁ? ብሰድባችሁም ብገላምጣችሁም ምን ብላችሁም ትችሉታላችሁ። አትኖሩማ ከኔ ጋር አይደል? የሆነ ሰው ቤት ሄዳችሁ ባይመቻችሁ አልጋው እንደማትቆዩ ስለምታውቁ ትችሉታላችሁ። የሆነ ሰው ቤት ሄዳችሁ ፊታቸውን ቢለዋውጡባችሁ ቢገላምጧችሁ ትችሉታላችሁ። ለምን? እንደማትቆዩ ስለምታውቁት። ይህች ምድር እንደዛ ናት። ኦኬ፣ ይህች ምድር እንደዛ ናት። ፈተናዋ፣ መከራዋ፣ ውጊያዋ ይበዛብናል። ቻል አድርጉት። ምክንያቱም አንቆይባትም፣ እንሄዳለን፣ ወደ ረፍታችን እንሄዳለን። ሙሽራው ክርስቶስ ይመጣል፣ ይወስደናል። ተስፋችን ሙሉ ነው በክርስቶስ። እመጣለሁ እኔ ወዳለሁበት ደግሞ ስፍራ ረፍት አዘጋጅላችሁ ዘንድ እሄዳለሁ። ደግሞ ወዳዘጋጀላችሁ ስፍራ ደግሞ ወደ ረፍታችሁ ወስዳችሁ ዘንድ እመጣለሁ ብሏል ጌታ። ስለዚህ ገና አገራችን በሰማይ ነው። ሐዋርያቱ አገራችን በሰማይ ነው ብለው ስለሚያምኑ የድሎት የመንደላቀቅ የምቾት ምናምን ህይወት አስጨንቋቸው አያውቅም። ገንዘብ ምናምን አስጨንቋቸው አያውቅም። አይሰሩም እኮ ይሰራሉ እኮ። ጳውሎስ እኮ ድንኳኑ ይሰፋል እኮ ቀን ቀን ድንኳኑ እየሰፋ እኮ ይተዳደራል እኮ። ለዕለት ጉርሱ የሚሆነውን ነገር ይሰራል። ሰነፍ አይደለም። ስግብግብ ግን አይደሉም። አታላይ አጭበርባሪ ግን አይደሉም። ገንዘብ ወዳጅ ግን አይደሉም። ለገንዘብ ሲሉ ክርስቶስን የሚክዱ አይደሉም። ለገንዘብ ሲሉ ለሆነ ረሃብ፣ ለሆነ ጥቅም፣ ለሆነ ዝና፣ ለሆነ ጭብጨባ ሲሉ ለሆነ ሽልማት ሲሉ ይሸለሙ ነበር እኮ ክርስቶስን ቢክዱ።
አቤት የሚሰጣቸው ንግስና፣ የሚሰጣቸው ልብስ፣ የሚሰጣቸው ወርቅ ለይሄ ሁሉ ግን ምንማቸው ነው ለነሱ የሚንቁት ነገር ነው። ከሀብት በላይ ሀብት፣ ከእንቁ በላይ እንቁ፣ ከወርቅ በላይ ወርቅ ኢየሱስ ክርስቶስን ይዘዋል። ስለዚህ ሁሌም ደስተኛ ነበሩ። ሁሌም ደስተኛ፣ ሁሌም መሳቅ ነው። ይታሰራሉ፣ ይስቃሉ። እስር ቤት ሄዳሉ፣ ይስቃሉ፣ ይዘምራሉ። ሲያስሯቸው ይዘምራሉ፣ ሲያስሯቸው ምንም በቃ ለምን? አገራቸው በሰማይ ስለሆነ። ስለዚህ አገሩ በሰማይ የሆነለት ሰው ጾምና ጸሎትን ይወዳል ማለት ነው። የስጋ የምቾቱና ድሎቱን መንደላቀቁን አይደለም። ያው ሀብት ጸጋ ቢኖረው እንኳን ለክርስቶስ ነው የሚያደርገው። ክርስቶስ ደስ የሚያሰኘው ነገር ያደርጋል። ለድሆች ያካፍላል፣ ለተራቡት ያካፍላል፣ ለተጠሙት ያካፍላል። ገንዘብ አለኝ ብሎ ዝም ብሎ ሲበላ ሲያግበሰብስ አይውልም። እንዲሁም ያካፍላል ላጡት፣ ከእሱ እየከፈለ እኔ ጠግቤ ያለው እኔ ጾሜ ለሌሎቹ ልስጥ እያለ እንዲሁም ያደርጋል። እኔ ትቼ ለወንድሞቼ ይሁን እያለ። ስለዚህ ጾምና ጸሎት በጣም ብዙ ጥቅም ነው ያለው። ላጠቃል መልእክቴን በዚህ ጾምና በዚህ ጸሎት ከእግዚአብሔር ጋር ተነጋገሩ። ወረቀት የሌላችሁ ሰዎች ከእግዚአብሔር ጋር ተነጋገሩ። ትዳር የምትፈልጉ ሰዎች ከእግዚአብሔር ጋር ተነጋገሩ። ኦኬ። ትዳራችሁ ደግሞ ትንሽ መንገጫቀጭ ፈተና ያጋጠመው ከእግዚአብሔር ጋር ተነጋገሩ። ልጆች በትዳር ካልመጡ ከእግዚአብሔር ጋር ተነጋገሩ። እግዚአብሔር ማህፀብን ይፈታል። እግዚአብሔር ልጅን ይሰጣል። ልጆችን የሚሰጥ እግዚአብሔር። ልጆች የእግዚአብሔር ስጦታ ናቸው ይላል መጽሐፍ ቅዱስ። ሰው ስለተኛ አይደለም ልጅ የሚወልደው። በነገራችን ላይ እግዚአብሔር ስለፈቀደለት ነው ልጅ የሚወልደው። ስለዚህ ልጅም የሚሰጠው ከእግዚአብሔር ዘንድ ነው። ስለዚህ ጸልዩ። በፈተና በመከራ ውስጥ ያላችሁ ካላችሁ ጸሎትን አታቋርጡ፣ ጾማችሁን አታቋርጡ። እንደሚገባችሁ ለምሳሌ በተለያየ ሀገር በተለያየ ሁኔታ ያላችሁ ሰዎች አላችሁ። መጾም የሚከብድበት ከምትሰሩበት ስራ አንጻር ባለ አይምሮ አይደላችሁ? ህሊናና አይምሮ አላችሁ አይደል? በቃ አይምሯችሁ እንዴት ነው ይሄን ነገር ማስተካከል የምችለው? እንዴት ነው በማይመች ሁኔታ ውስጥ አመቻችቼ ልጾም የምችለው? ለሰው መናገር ሳይጠበቅባችሁ ከእግዚአብሔር ጋር እየተነጋገራችሁ ከንስሐ አባታችሁ ጋር እያወራችሁ እኮ መጾም ትችላላችሁ። በነገራችን ለእያንዳንዱ ነገር እኮ መፍትሄ አለው። የለው መፍትሄ እኮ ለእውነት እንናገር ከተባለ ለእያንዳንዱ ነገር መፍትሄ አለው። ትልቁ ነገር ማድረግ ነው። ቅድሚያ የምንሰጠውን ቅድሚያ መስጠት፣ የሚከተለውን ማስከተል። ኦኬ። ክርስትና በጣም ደስ የሚለው ህይወት ይሄ ነው። በመከራ ውስጥ ጣፋጭነቱን፣ በስደት ውስጥ ጣፋጭነቱን፣ በየትም ቦታ ክርስትናው በመከራ ውስጥ ሁሉ እየታሸ የሚወጣ የሚታይ ነው። ስለዚህ ከእግዚአብሔር ዘንድ ምን የምንቀበልበት ነው ማለት ነው። ምንም ጥያቄ ካላችሁ ይህን ሱባኤ ተጠቀሙበት፣ ይህን ጸሎት ተጠቀሙበት፣ ይህን የጾም ጊዜ እድል ተጠቀሙበት። አንድ ሁለተኛ፣ በዚህ በሱባኤ በጸሎታችን ጊዜ ከክፉ ነገር እንጠበቅ። ከክፉ ስድድብ፣ ከሐሜት፣ ከጥላቻ፣ ከዘረኝነት፣ ወንድም ከወንድም ከማሳደድ፣ እህትን ከማሳደድ፣ የኔ ዘር ይበልጥ፣ የኔ ዘር ያንስ፣ የኔ ዘር ከዚህ ሁሉ ውጡ። ክርስቶስ ከዘር ከቀለም ከቋንቋ ሁሉ ዋሽቶናል። ክርስቲያን ነኝ የሚል ሰው አገሩ በሰማይ ነው። አዎ ብሔር ይኖረው ይሆናል። አዎ የተወለደበት የሆነ ብሔር ጎሳ ይኖረው ይሆናል። መልካም ነው። ብሔሩና ጎሳው ግን ምድር ላይ የሚቀር ነው፣ አፈር ነው። የሞተ ጊዜ ሲወጣ ዲግሪ ወጣ እኮ አይባልም፣ ይባላል። ያው ለምሳሌ ዲግሪ አለኝ፣ በኮምፒውተር ኢንጂነሪንግ ዲግሪ አለኝ። ከቤት ስወጣ ኮምፒውተር ኢንጂነር ወጣ ነው የሚባለው? ወይኔ ኢንጂነሩ የኔ ኢንጂነር ብሎ የሚያለቅሳል? የለም። ማን ነው የሚባለው? ሬሳው አለቀ። ሬሳው ወጣ፣ ሬሳው ተቀበረ፣ አለቀ። ስትሞት ውይ አማራው ወጣ፣ ውይ ትግሬው ወጣ፣ ውይ ኦሮሞ ወጣ፣ ውይ ሼናሻ ወጣ፣ ውይ ሰባት ቤት ወጣ የሚል አለ? የለም። ይሄ የምንመካበት የምንመጻደቅበት ነገር ሁሉ አፈር ነው፣ ይቀራል። ተከትሎ ሰማይ ቤት አይመጣም። ስለዚህ አዎ ብሔርን ውደድ፣ ጎሳህን ውደድ፣ አክብር፣ አፍቅር፣ ጥሩ ነው። ሌላውንም ደግሞ በአንተ ልክ ውደድ፣ እንደው ከቻልክ እጥፍ ውደድ። ክርስቲያን ከሆንክ ማለት ነው። ሰይሎ አይመለከተኝም። ሌላው በትምህርቱ ያስተምር የሚያስተምረው። ክርስቲያን ግን እንደዚህ ነው። ከዘር ከቋንቋ ከቀለም የተዋጀ ስለሆነ
ሁሉንም ይወዳል። ለሱ ሁሉም እኩል ነው። ለምን? አገሩ በምንድን ነው? በሰማይ ነው አገሩ። በሰማይ ደግሞ ዘር የለም። በሰማይ ደግሞ ቀለም የለም። በሰማይ ደግሞ ጎሳ የለም። በሰማይ ሁላችንም አንድ ነን። አንድ አባት አለን። በቃ አለቀ። ስለዚህ በጾም በጸሎታችን ጊዜ ከክፋት እንራቅ፣ ከዝሙት፣ ከመጠጥ፣ ከስካር፣ ከማበድ፣ በቃ ከጭፈራው ሁሉ ደግሞ እንረጋጋ፣ እንጥቆ በቃ እስኪ ደግሞ ለእግዚአብሔር ብለን ደግሞ እንዲሁ ለራሳችን እንደዚሁ እንደጨፈርን ሞት ቢመጣስ? እንደዚሁ እንዳላገጥን እንደዚሁ እንደቆሸሽን ሞት ቢመጣስ? ንስሐ ሳንገባ የበደልነውን ሳንመልስ የቀማነውን ሳንመልስ የበደልነውን ሳንክስ እግዚአብሔር በድያለሁ በደለኛ ነኝ ሳንል ሞት እኮ አለ። ስለዚህ እንደሚሞት ሰው እንኑር። ነገ ትሞታላችሁ ብንባል እንዴት ነው የምንኖረው? ታውቁታል እንዴት አኗኗራችን? በቃ ከኛ መሃል እግዚአብሔር መልአኩን ልኮ በል ነገ ሟሽ ነው ቢለን እንዴት ነው ዛሬን የምንኖረው? የተሰጠ 12 ሰዓት ነው። 12 ሰዓት እንዴት ነው የምናሳልፈው? በቃ እስከዛ ሰዓት ለምን እንደዛ እስክንባል እንጠብቃለን? ዛሬ ለምን እንደሚሞት ሰው አንኖርም? ዛሬ ሞቱን ተሸክሞ እንደሚኖር ሰው ለምን አንኖርም? ስለዚህ ከቂም፣ ከበቀል፣ ከቁጣ፣ ከስድብ፣ ከክርክር፣ ከሐሜት እንውጣ። ከነዚህ ሁሉ እንውጣ በጾማችን። እግዚአብሔር ደስ የሚሰኝበት ይሄ ስለሆነ፣ ከእግዚአብሔር ምሕረትን የምንቀበልበት ጾም ይሄ ስለሆነ፣ ከእግዚአብሔር ጸጋን የምንቀበልበት ስለሆነ ረጅም ጊዜ ጾመናል። ረጅም ዓመታቶች ጾመናል በእድሜያችን ልክ፣ ግን መልስ አላገኘንም። ለምን ይመስላችኋል? እግዚአብሔር ደስ የሚያሰኘው ጾም አልጾምንም። በልማድ ነው የምንጾመው። ምግብ ተውን እንጂ ኃጢአት አልተውንም። ምግብ ቀየርን እንጂ ሰውነታችን ወደ ቅድስና አልተቀየረም። አሁንም ርኩሰት ውስጥ ነን። በልማድ ነው የምንመላለሰው። ልማድ ደግሞ ህይወት አይሆንም። ልማድ ስለሆነ ስለዚህ በጾማችን እነዚህን ሁሉ እናድርግ። እግዚአብሔር ደስ የሚሰኝበትን ነገር እናድርግ። በጾም ጊዜ መንፈሳዊ መጽሐፍትን አንብቡ፣ መንፈሳዊ ትምህርቶችን ተማማሩ፣ መንፈሳዊ ነገሮችን አብዝታችሁ እናድርግ። ቤተክርስቲያን ያላችሁ ሰዎች በተቻላችሁ መጠን ወደ ቤተክርስቲያን ገስግሱ፣ ሂዱ፣ ተጠቀሙበት ሰዓቱ። ኦኬ። ቤተክርስቲያን ደግሞ የላችሁ ሰዎች ደግሞ በቤታችሁ ዩቲዩባችሁንም ከፍታችሁ ቲክታክም ትምህርት ያለበት ከፍታችሁ ምርጫ ነዋ። ሁሉ በእጃችሁ ስላለ ማለት ነው። ኦኬ። ስለዚህ በዚህ ጾም እግዚአብሔር ደስ የሚያሰኘው ነገር እናድርግ። በተረፈ ስለ ሀገራችን እንጸልይ፣ ስለ ህዝቦቿ እንጸልይ፣ ስለ ፍቅርሲዝም እንጸልይ፣ ስለ ሙስሊም ወንድሞቻችን እንጸልይ፣ ስለ እምነቲዝም እንጸልይ፣ ስለ ላጲሲዝም እንጸልይ። እርሳሲዝምን ከመጣ እርሳሲዝምን እንጸልይለታለን፣ ችግር የለውም። ዛፊዝምን ከመጣ ዛፊዝም፣ ቅጠሊዝም ምንም ችግር የለውም። ጢጥዝም ከመጣ ጢጥዝም ምንም ዚህም እያሉ እየጨመሩ ይምጡ። ብቻ እኔ ምን ቸገረን? ጎማዚም ብሎ የሚመጣ ካለም ለነሱ ሁሉ እንጸልይ። በነገሮች ሁሉ እግዚአብሔር ሁሉንም እንዲረዳ እንጸልይ። ለሚያሳድዱ፣ ለሚገሉ፣ ለሚሰድቡንም እንጸልይ። እግዚአብሔር ልቦና እንዲሰጥ፣ እግዚአብሔር ይቅር እንዲላቸው፣ እግዚአብሔር ወደ በረቱ እንዲመልስላቸው፣ ከኛ ክፋት ነገር እንዳይመለስ፣ ከኛ ቂም በቀል እንዳይመለስ፣ ከኛ ስድብ እንዳይመለስ። ለሚሰድባችሁ መርቁ ተብለናል። የሚጠሏችሁን ውደዱ ተብለናል። የሚጠሏችሁን ብትጠሉማ ምን አይደለም? ምን ዋጋ? ይሄንማ አሕዛብ ያደርጉታል አለ ጌታ። የሚወዷችሁንም ብትወዱ ይሄንንም አሕዛብ ያደርጉታል። አሕዛብ የሚወዷቸውን ብቻ ነው የሚወዱት። የራሳቸውን ወገን ብቻ ነው የሚወዱት። የራሳቸውን ወገን ብቻ ነው በቃ የተለየ ነገር ሰላምታ የሚያቀርቡት። ይሄማ የአሕዛብ ሕይወት ነው። ኦኬ። እናንተ ግን የኔ መሆናችሁን ታውቁ ምንድን ነው አለ? የሚረግሟችሁን የሚጠሏችሁን ስትወዱ ስታፈቅሩ ያን ጊዜ የክርስቶስ መሆናችሁ ይታወቃል አለ ጌታ። ስለዚህ በዚህ ሁሉ ውስጥ ነው ማለፍ ያለብን ማለት ነው። በጾማችን ጊዜ እንግዲህ እንደ ትናንቱ አይደለም። በቃ ዛሬ በእውቀት በእውነት በንጽህና በቅድስና ቢቻል ወደ ስጋው ደግሞ እየቀረብን ኦኬ ለንስሐ እንድንበቃ እያደረግን በጾም በጸሎት ከምንበላው እያካፈልን መተው ስለሆነ ማለት ነው ጾም ማለት። ስለዚህ ይህን ሁሉ እያደረግን እግዚአብሔር ደስ የሚሰኝበት የሚሆን ራሳችንን እንጠብቅ። ቲክቶክ ላይ በምታዩት ነገር እንዲያው አትማረኩ። እንደምታዩት ውጡጥ ያለ ነው ቲክቶኩ። ድራማ የበዛው ነው። ሰዎች ግራ የተጋቡበት ነው። ዛሬ ስቃሉ ነገ ያለቅሳሉ። የሆነ ገመድ በጣም እኮ የሚገርም ነው። ገመድ ላይ አንዷ ራሷ ልታንጠለጥል ቪዲዮ እየሰራች አይቼ ቅድም
ገመድ ላይ ልታንጠለጥል ራሷን እውነቱን ውሸት አላውቅም፣ ሙሉ የለም እና ገመዱ ላይ ጨርቅ አረገች። ከዛ እኔ ማየት ፈለግ ኮመንቱን ነው። ኮመንቱ ላይ ምን ብሎ ብጽፍ ጥሩ ነው? እናቱ እንትኑ ወፈር ያለው ግንድ ጋር አድርጊው። ሁለተኛው እንደው ገመድ አይሻልም ነበር? አንገት ጋር ለመግባት እኮ ጨርቁ ብዙ አይመችም። ሶስተኛ ያነበብኩት እንግዲህ አደራስ እንትን ብለሽ ምንድነው ስትሞቺ ንገሪኝና እንዳይቋረጥ ላይቭ እንዲያው በቃ በደንብ አስተካክለሽ ካሜራውን አንግሉን አስተካክለሽ አያችሁ። የኛ ነገር በቃ ምንም የማይገደን ሆነ ማለት ነው። ምንም የማይገደን በፊት እኮ እንደነግጥ ነበር። ሰዎች እንኳን የቀልብ ያደርጉት እኮ እንደነግጥ ነበር። ደንግጠን እኮ እናስቆም ነበር። አሁን ግን ምን ሆነ? ምንም አይመስለን። ሞትን ለመድ ነው፣ ኃጢአትን ለመድ ነው፣ ክፋትን ለመድ ነው፣ ነውርን ለመድ ነው። አንገት ላይ ማህተብ አንጠልጥሎ ራቁት መጨፈር ክብር ሆነ። አንገት ላይ ማህተብ መስቀል አስሮ ዘፈን ማዳመጥ ክብር ሆነ። ቲክታክ ላይ ዋናው በቃ ይሄ ፍራንክ ይውረድ፣ ይሄ ጊፍት ይሰጥ እንጂ ምን ቸገረ? ነውር ክብር ሆነ ማለት ነው። አያችሁ። በነገራችን ላይ ይሄ ሊሆን ደግሞ ግድ ነው። የጌታ የማምጫው ቀን እየደረሰ ነው። ስለዚህ ብልጥ ሁኑ። መጽሐፍ ቅዱስ ምን ይላል? ብዙ ነገሮች እነዚህ ስታዩ ኃጢአት እንደ ኖርማል፣ ኃጢአት እንደ ዕለት ዕለት ተግባር፣ ኃጢአት እንደ መመኪያ፣ ነውር እንደ ትምክህት ሆኖ ሲደረግ ስታዩ ሰዎች በኃጢአታቸው ሲመኩ፣ ሲደሰቱ፣ ሲጨበጨበላቸው በኃጢአታቸው ምክንያት በበደላቸው በኖራቸው ሲጨበጨበላቸው፣ ክርስቲያኖች ግን ትክክለኛ ክርስቲያኖች ያልኩት ትክክለኛ ክርስቲያኖች ምን ተባለ? መጽሐፍ ቅዱሱ አስተውሉ፣ የምታነቡትን ነገር አስተውሉ፣ የምታዩትን ነገር አስተውሉ፣ እስከ መጨረሻውን በሉ ጽኑ፣ ብትጸኑ እናንተ ትድናላችሁ ብሎ አስቀመጠልን ማለት ነው። ስለዚህ አሁን ምርጫ ነው ማለት ነው። ምርጫ ነው። ስለዚህ ምርጫችንን እናስተካክል። እኔና ቤቴ እግዚአብሔርን እናመልካለን። የምታመልኩትን ዛሬ ምረጡ። በጊዜውም ያለ ጊዜውም እዘምራለሁ ልትሉ ይገባል። ፈተና በዛብኝ በህይወቴም አልበዛም፣ ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ነው? ጭንቀት ነው? መራብ ነው? መጠማት ነው? ድሃነት ነው? ማን ነው የሚለየኝ ከክርስቶስ ፍቅር? ሰይፉ ነው? እሳቱ ነው? ድብደባው ነው? የድንጋዩ ሩምታ ነው? የትኛው ነው ከክርስቶስ ፍቅር የሚለየኝ? አቃለቀ። የጾም ጥቅሙ ይሄ ነው። ከክርስቶስ ጋር ያለንን ፍቅር ያጸናልናል። የጾምና የጸሎት ጥቅሙ ይሄ ነው። ከክርስቶስ ጋር ጥብቅ ያደርገናል። ጾምና ጸሎት የሌለው ክርስቲያን ከክርስቶስ ጋር ያለው ፍቅሩ እየላላ የዓለም ነገር እየወሰደው፣ ምንፍቅናው እየወሰደው፣ ተረት ተረት እየወሰደው፣ ይሄ በቃ ያለው ነገር ሁሉ እየወሰደው መጨረሻ ከክርስቶስ ይወጣል። ከዛ ቀላል ነው ይህን ሰው ለማጥመድ፣ ቀላል ነው ይህን ሰው እምነቱን ለማስቀየር፣ በጣም ቀላል ነው። ብቻችሁን ሆናችሁ ክርስቲያን መሆን እኮ ይቻላል። በነገራችን ላይ የተባሉ ምን ስለሆነ እስከ መጨረሻው የጸና አይደለ ነው። እስከ መጨረሻው የጸና ማለት ነው። ብቻችሁን እንኳን ብትቀሩ ማለት ነው። እኛ እኮ እዚህ ቲክታክ ላይ እኮ እንዲያው በቃ አብሮኝ የሚዞር አብሮኝ በቃ የሚሆን የለም፣ ታብታብ የሚያደርግ የለም፣ በቃ ዘፈን ልክፈት፣ እንዲያው በቃ አብሮኝ የሚያወራኝ የለም፣ በቃ እምነቴን ልቀይር፣ በቃ እንዲያው እንትን የሚለኝ ሹሩሩ የሚለኝ የለምና በቃ እንዲያው እምነቴን ልቀይር። የኦርቶዶክስ ወንዶች ብዙ መምህራን አወሩን የማያቆላምጠው ነው፣ በቃ እምነትን ቀይር። የኦርቶዶክስ መምህራን በቃ እንዲያው አንቆለባጵሱንም፣ የኔ ማር ሆዴ ምናምን አንጀቴ ጨጓራ አይሉንም። በቃ ኮመንት ገሌ ተናገረኝ፣ በቃ እምነት ልቀይር። አያችሁ። መጽሐፉ ግን የሚለው ምንድን ነው? ከክርስቶስ ፍቅር የሚለየን ምንድን ነው? ውጊያ ነው? ረሃብ ነው? ቸነፈር ነው? ጦርነት ነው? ሰይፍ ነው? እሳት ነው? ድብደባ ነው? መታሰር ነው? መጠማት ነው? መራብ ነው? መገደል ነው? ከክርስቶስ ፍቅር የሚለየን ምንም የለም ይላል። ስለዚህ በጾማችን ከክርስቶስ ጋር የምንጣበቅበት ታይም ነው ማለት ነው። ምንም ምክንያት የለንም። ባይዘወይ ክርስትናችንን ላለመጠበቅ ምንም ምክንያት የለንም። ሰነፍ ሴት ካልሆንሽ፣ ሰነፍ ወንድም ካልሆንክ በስተቀር ስለ ክርስትናክ በአሁኑ ሰዓት ለአንቺ ላለማወቅ፣ ለአንተ ላለማወቅ ምክንያት የለህም። ስልክክ ላይ ስንት ነገር ጎልጉለት ታይ አይደለ እንዴ? ነውሩን ብልግናው
ስልክሽ ስንት ነገር ነውርና ብልግና ጉግል አድርገሽ ታይ አይደል እንዴ? ምን ነው መንፈሳዊ ነገር ሲሆን አላስተማረችኝም? ምን ነው መንፈሳዊ ነገር ሲሆን እንዲው ግራ ገባኝ? ምን ነው መንፈሳዊ ነገር ሲሆን አይ እኔ ትምህርት እንዲው እኮ አላስተማርኩም እንዴት ትላላችሁ? እንዴት ትላለ? እንዴት ያለሽ? ከክርስቶስ ፍቅር ማን ይለየኛል እኮ ዝም ብሎ ለሞቅት አይደለም። ስልክ እጅ ላይ ካለ ግባና መጽሐፍ ቅዱስ አንብብ። ስልክ እጅሽ ላይ ካለ መጽሐፍ ቅዱስ አንብቢ፣ ስብከት አዳምጪ። እዛም እዚህም በመባከን ህይወትሽ አይባክን። ስክን በይ፣ ስክን በል። ራስክ ላይ ስራ፣ ራስሽ ላይ ስሪ። ከራስሽ ጋር የጾምና የጸሎት ጊዜ አሳልፊ ከእግዚአብሔር ጋር። ከጫጫታው ከጭብጨባው ከአድናቆቱ የኔ ማር የኔ ሆድ የኔ አምባሻ የኔ ፓፓያ የኔ ምናምን ከዛ ሁሉ ውጪ። ተረት ተረት ነው፣ ውሸት ነው፣ ማታለያ ነው፣ አንቺን መጥለፊያ ነው፣ አንቺን መጣያ ነው፣ አንቺን ወደ ጨለማ መውሰጃ ነው። ይልቅ ዝቅ ብለሽ በርሽን ዘግተሽ ከክርስቶስ ጋር ተነጋገሪ። አምላኬና አባቴ ከኔ ጋር ያለ የእስራኤል አምላክ የአባቶቼ የአብርሃም የነ ያዕቆብ የነ ይስሐቅ የነ ዮሴፍ የነ ኤልሳ የነ ኤልያስ አምላክ ተናገረኝ፣ አናግረኝ፣ ፊት ቆም ያለው በለኝ። ቲክቶክ ላይ ዝም ብሎ ከማውራት ከእግዚአብሔር ጋር አንዲት ቃል መናገር። ቲክቶክ ላይ ዝም ብሎ በቃ እንደው በቃ ሲያሽካኩ በቃ ሲቀልዱ ሲዘፍኑ ከመዋል አንድ ዝማሬ ማዳመጥ፣ አንድ ቃል እግዚአብሔር ማዳመጥ። ብቻችንን ብንቀር ማለት ነው። አጀባ አያስፈልገንም። በነገራችን ላይ እኔ ክርስቲያን ለመሆን አጀባ አያስፈልገኝም። መጽሐፍ ቅዱስ ለማንበብ አጀባ አያስፈልገኝም ልትሉ ይገባል። መንፈሳዊነቴን ለመጠበቅ አጀባ አያስፈልገኝም። ሆይሆታ አያስፈልገኝም። ከእግዚአብሔር ጋር ብቻዬን እናገረዋለሁ። ከቅዱሳኑ ጋር ከመላእክቱ ጋር እመቤታችን ጋር በዙሪያችን እኮ አሉ። ብቻዬን እኮ አይደለሁም እኔ። የጸኑት የክርስቶስ ምስክሮች ድንቅ ምስክሮች በዙሪያ እኮ አሉ። እንደ ደመና የከበቡን እኮ አሉ። ብቻችንን እንኳን ብንቀር በስደት ሀገር በአሕዛብ ሀገር በእምነት ከማይመስሉን ጋር ብቻችንን እንኳን ብንቀር ክርስቶስ ጋር ከክርስቶስ ፍቅር የሚለየን የለም። ለዚህ ደግሞ መፍትሄው ምንድነው? የጾም የጸሎት ህይወት። ከጾም ከጸሎት ህይወት አለመስነፍ። ቤትም እየጠረጋችሁ እኮ መዝሙር መዘመር ትችላላችሁ። ቤት እየጠረጋችሁ እኮ የማዳም ቅመም የምትባሉት እህቶቻችን እናንተ ቅመሞች እናንተ ለእግዚአብሔር እኮ ቅመም ናችሁ። እናንተም ለማዳም ብቻ ነው ሊቀመምነታችሁ። ለማዳም ጠብር ግፍ እንደምትሉት ለእግዚአብሔር ጠብር ግፍ አትሉም እንዴ? ማዳም እንዳይከፋት ብላችሁ በሌሊት ተነስታችሁ ብዙ ነገር ታደርጓል እንዴ? እግዚአብሔር ደስ ይሰኝ ብላችሁ ከእግዚአብሔር ጋር ልነጋገር ብላችሁ መቼ ነው ቀጠሮ የምትይዙት? በርቱልን፣ ጠንካራ ናችሁ። ግን ደግሞ ያ ጥንካሬ እየበዛ ይመጣው ከምን ሲሆን ነው? ከእግዚአብሔር ጋር ኮኔክሽኑ ሲኖር፣ ትስስሩ ሲኖር፣ ከቃሉ ጋር ከመጽሐፍ ቅዱስ ጋር ከወንጌል ጋር ከጾም ከጸሎት ጋር ከሱባኤ ጋር ከስጋው ደሙ ጋር ሲሆን ነው። እንደዛ ካልሆነ በቀላሉ እንሸነፋለን። እንደዛ ካልሆነ ሰይጣን እንደፈለገ ይጫወትብናል። አንድ ያዘፍነናል፣ አንድ ያዘምረናል፣ አንድ ያስለቅሰናል፣ አንድ ያስቀናል። አንድ ኦርቶዶክስ፣ አንድ ጴንጤ፣ አንድ ሙስሊም፣ አንድ ፍቅርሲዝም፣ አንድ እምነቲዝም ያደርገናል ማለት ነው። አያችሁ። ስለዚህ ስክን ማለትን፣ ትህትናን፣ አስተዋይነትን፣ ጠይብነትን ሚስጥራት እንዲገለጥላችሁ ማስተዋል እንዲኖራችሁ ከፈለጋችሁ ምን በሉ? የጥበብ ሁሉ ምንጭ ኢየሱስ ክርስቶስን፣ የጸጋ ሁሉ ምንጭ ኢየሱስ ክርስቶስን፣ የትህትና ሁሉ ምንጭ ኢየሱስ ክርስቶስን፣ የፍቅር ሁሉ ምንጭ ኢየሱስ ክርስቶስን፣ እውነተኛውን እረኛ ከእርሱ ጋር ተጣበቁ። አለቀ። ከዛ በኋላ ታውታላችሁ። በሱባኤያችን እንግዲህ ሱባኤው ዕለት እንግዲህ በዚች ሰዓት የምናሳልፈው በዚህ አግባብ ቢሆን እግዚአብሔር ደስ ይሰኝበታል። አንዳችን ስለ አንዳችን እንጸልይ። በጸሎት በምትቆሙበት ጊዜ እኔን ደካማ ወንድማችሁን እግዚአብሔር አስበው ይቅር በለው፣ ከድካሙ ከኃጢአቱ አሳርፈው፣ ቤተሰቡን ልጁን ጠብቅለት ብላችሁ ጸልዩልኝ። በጸሎት አስቡኝ፣ እኔም አስባችኋለሁ። ለታመሙት፣ ለተጠሙት፣ ወረቀት ላጡት፣ በየመንገዱ ለወደቁት፣ በየአሸዋው በየበረሃው ለወደቁት፣ በየወንዙ ለተበሉት፣ በብዙ መከራ ውስጥ ለሚያልፉት፣ የምናቃቸውም ማናቃቸውም፣ ክርስቲያን የሆኑም ያልሆኑም፣ ስለነዚህ ሁሉ እንጸልይ።